በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነና የተወደሰ ይሁን። ዛሬ ለጥቂት ደቂቃ የምንነጋገርበት ርዕሳችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ለምን አደረገ፣ በሌሊት አደረገ በሚል ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። ጌታችን የድህነት ስራውን የሰራው ከዚህ ዓለም ጥበብ አርቆ ወይንም ሰውሮ መሆኑን ከጽንሰቱ ጀምሮ ብንመለከት ብንጠይቅ ጽንሰቱን ሰው እንዲያውቅ ሳያደርግ፣ ምክንያቱም ሰው ቢያውቅ እንደ ሄሮድስ ያለ ተነስቶ ብዙ ጽንስ ያስወርድ ነበርና ሰይጣን እንደ ሄሮድስ ያሉትን ማስነሳት ይችልበታል፣ በልደቱ ጊዜ እንደነበረ ሁሉ ማለት ነው። ሁለተኛ ጽንሰቱን በወንድ ዘር ያለ ማድረጉ፣ በወንድ ዘር ቢሆን ኖሮ ሰይጣን እየተቆራኘ በዘር እየተቆራኘ የራሱ ባሪያ ያደርግ ነበረ። ፍጹም ድህነትን ሊሰጥ የሚችል እግዚአብሔር ልጅ መሆን አይችልም ነበረ። ሩቅ ብእሲ ወይም እንደኛም ሰው ብቻ ይሆን ነበር። ይህንን ሳያደርግ አምላካችን በስውር ጽንሱን ያደረገው ጽንሰቱን ያደረገው በስውር በቃል ብቻ ዲያብሎስ በሔዋን ልብ ክፋትን እንዳስጸነሰ በቃል ብቻ ቅዱስ ገብርኤል መልካም ክርስቶስን ደግሞ በእመቤታችን ማፀን አጸንሷል። በጆሮ የተበደለውን በጆሮ በመካስ ሔዋን ጆሮ ጥፋትን ሰማ፣ መልካሙን ደግሞ እመቤታችን ቅዱስ ገብርኤል ሰማ። እመቤታችን ጆሮ በሴት የነበረውን ጥፋት በድንግል ማርያም በመመለስ፣ በሔዋን የነበረውን ጥፋት በድንግል ማርያም በመመለስ እንደዚህ አድርጎ አምላካችን ስውር አድርጎ ቅዱስ ገብርኤል ብቻ እንዲያውቅ ጉዳዩን የሚያበስረው ብቻ እንዲያውቅ ሌላው ሰው እንዲያውቅ አላደረገው። ስውር አድርጎ ነው ጽንሰቱም የተፈጸመው። ልደቱም ቢሆን በሌሊት ነው። በትጋት ይጠብቅ የነበሩ እረኞች ብቻ ነው ዜናውን የሰሙት። እረኞችንም አበሰሩት ቅዱሳን መላእክት በሌሊት። ጥምቀቱም ቢሆን በሌሊት ነው። ስቅለቱም ቢሆን በሌሊት ነው። ምክንያቱም ቀን 6 ሰዓት የነበረችው ጨልማለች። ትንሣኤም ቢሆን በሌሊት ነው እና ለምንድን ነው አምላካችን ትንሣኤውን በሌሊት ያደረገው ቢባል፣ አንደኛ ስለ ትሕትናው ነው። ትላንትና እስቲ ውረድ የእግዚአብሔር ልጅ ከሆንክ ብትሉ ሰዎች ኑዩ እኔ ሕይወት ተነስቻለሁ ብሎ አላላገጠ። ጉዳት ባደረሱብን ሰዎች ጋር እየሄድን ኃላፊነት ቦታ ላይ ስንሆን የተለያዩ ስልጣኖችን ስናገኝ ትላንትና የጎዱ ሰዎችን መልሳችሁ እነሱን አትጉዷቸው የሚለውን ሊያመለክተን ሲፈልግ ለትሕትና አምላካችን በሌሊት አደረገው። ሁለተኛ በሌሊት ያደረገበት ምክንያት ጌታችን ዲያብሎስ በእኔ ግዛት ቢሆን ኖሮ አያሸንፈኝም ነበረ እንዳይል፣ ቀን ቀን እኔ ግዛት አይደለም እንዳይል፣ ምክንያት እንዳያገኝ ጌታችን በሌሊት አደረገው። ሶስተኛ በሌሊት ያደረገበት ምክንያት ዓለም በኃጢአት ምክንያት ጨልሞ ነበረ፣ ብርሃን ላመጣላችሁ ነው የመጣው። ትንሣኤው ምክንያቱም ብርሃን ነው። እዛው ቦታ መላእክት ነጭ ለብሰው ብርሃን በርተው ተገኝተው እና ጨለመው ላይ ብርሃን ላበራ መጥቻለሁ የሚለውን ሊያመለክት አምላካችን በሌሊት ትንሣኤውን አደረገው። ብቸኛው በሕዝብ እያየ ያደረገው ግን እርገቱን ነው። እርገቱን በስውር ቢያደርግ ኖሮ አልተነሳም አላረገም ለማለት ምቹ ነበረ። ይህንን ግን እንዳይሆን አምላካችን ይህን አደረገ። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነና የተወደሰ ይሁን። ወስብሐት ለእግዚአብሔር።